ማስታመም ሂደት ውስጥ ነው የጸጉሬ ያደገው። ከዛ በኋላ የሷ ማስታወሻ ሆኗል። እናት የላት ከቤት ሰው የላት ከመንደር አምላክ አደራህን ያበብየን ነገር እያለ አንጀትን በሚበላ ነስለስ ባለ ድምጹ ያዜማል። ሙዚቃው አያዱሜ ይሰኛል። በርካቶች የወደዱት ሙዚቃ የለውዬ ማርያም አንቺ ፍረጁ፣ ያንጥራው ሚካኤል አንተ ፍረደው፣ እንዴት ሰው ይታማል ባላደረገው ሲልም ይደመጣል። ሙዚቃው የአንድን ሰው እውነተኛ ታሪክ ይዳስሳል። የጂጂና ናፈቀኝ የሚለውን ሙዚቃ የሚያስታውስ ነው ይሉታል ብዙዎቹም። የአድማጭን ቀልብ ይስባል። ናፍቆትን ከልጅነት ጀምሮ የነበረ የህይወት ውጣ ውረድን ያነሳል። ሰላም ጤና ይስጥልን ውድ የዝግጅታችን ተከታታዮች፣ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ከመርዋ ኳየር ጀምሮ ሙዚቃን በትምህርት ያዳበረ ጎበዝ ድምፃዊ ጥንቅቅ ያለ ምርጥ አልበም ይዞ የመጣ ሙዚቃዎቹ ግሩም፣ ስፖርተኛው፣ ስፖርት ወዳጅ፣ የኢትዮጵያ ኢንተርናሽናል ቲኳንዶ መምሩ ከ3 በላይ ዋንጫዎችን አንስቷል። ሙዚቀኛ በመሆኔ ብዙ ነገሮችን እንዳያድርጎኛል። ሰውን ማስደሰት በራሱ የተለየ እርካታ አለው ይላል እሱ። አንቀልባ በሚለው ነጠላ ዜማው የእናትነትን ፍቅር የገለጸ እናቱን አብዝቶ የሚወድ ስለ ጸጉሩ ሲጠየቅ የእናቴ ማስታወሻ ነው ይላል። በመድረክ ስሙ በፊያር ይሉታል። ሀገሬ በሚለው ሙዚቃው ስለ ኢትዮጵያዊነት የሰበከ የሰው ልጅ ሰው በመሆኑ ብቻ ሊከበር ይገባል ይላል። በቅርቡ የናፍቆት የሚል ተወዳጅ አልበም ይዞ ብቅ ብሏል። አያዱሜ የእናቴ እውነተኛ ታሪክ ነው ሲል ይናገራል። መታሰቢያነቱም ለእናቴ ነው ይላል። ለሷ መታሰቢያ አያዱሜ የተሰኘው ሙዚቃ ለሷ መታሰቢያ ነው የሰራውላት። ከሚሚሾ ጋር የዘፈነው አያዱሜ ያው እዚሁ አልበም ላይ ማለት ነው። የዛሬ ዓመት ነበር የሚወጣው አልበሙ። ያው በልናወጣው ሳምንት ሲቀር ነው። አያዱሜ የእናቴ እውነተኛ ታሪክ ነው የናፍቆት የተሰኘው በአልበም የሰጠን ድምፃዊ በፊያድ ከኤፍኤም አዲስ 97.1 ጋር በመሰንበቻ የሬዲዮ ፕሮግራም ላይ ባደረገው ቆይታ ስለ አልበሙ ተናግሯል። ሙዚቃዎቹ ወደ ናፍቆት ያደሉ ስለመሰለን የናፍቆት አልበም ብለን ሰየም ነው። ስራዎቹ ናፍቆትን፣ ፍቅርን፣ ተስፋን የሚዳስሱ ናቸው። እንደ በትረ ሙሴ ጎስሽ በዜማ ተሳትፎበታል። የመጨረሻዎቹ 2 እና 3 ዜማዎች የኔ ቢሆንም ለጎስሽ ካለን ክብር በሱ ስም አድርገናቸዋል። ዜማው ጎስሽን ይላል። እኔም ወደ ራሴ ከለር አምጥቼው ሰርቼዋለሁ። ከዜማው ጋር የመጣ ሀሳብ ነው። የለፋበት አልበም ሰው ጋር እንዴት ይደርሳል የሚለውን ስታስብ ፍርሃት፣ ጭንቀት ይኖረዋል እንጂ ያን ያህል አልፈራንም። ትንሽ ጊዜው ተራዘመ እንጂ የመፍራት ነገር የለም። ጩኸቴን ስሙኝ ዝምታ በልጦት ነው እንጂ እውነት ናት እኔ ደጅ ያለችው የሚለው ብዙ ሰዎች ጩኸታቸውን እውነታቸውን የቀማቸው ይመስለኛል ይላል በፊያድ ስለ ሙዚቃው ሲያስረዳ። ፀሐይ የተሰኘው ሙዚቃው ብዙ ሰው ሲሰማው የሙሉቀን መለሰ ቴስት አለው ይልኛል። እኔ ደግሞ በሙሉቀን መለሰ ድምጽ ነው የተቃኘሁት። ግጥምና ዜማውን እኔ ነኝ የሰራሁት። የሙዚቃ ቅንብሩ ደግሞ ክብረ አብጣሰው ጎበዝ ወጣት አቀናባሪ ነው የሰራው። ተሳክቶለታል ሲልም ይደመጣል። አያዱሜ ሙሉ እውነተኛ የእናቴ ታሪክ ነው። አበባዋ ለማለት የኔ እናት ናት። ብዙ ስም ነበራት። ወረቀቴ ይሏት ነበር። ልጅ እያለች በጣም ታንጎራጉር ነበር። አበብዬ ካለች ጅብ ታስበላናለች ይሏት ነበር። ያንን ልጅነቷን ትተርክልኝ ነበር። እሷ ከተረከችልኝ ተነስቼ ነው የጻፍኩት። ወደ ትውልድ ሀገሯ ሳትመለስ 45 ዓመት ሞልቷታል። ልጁና ነበር የመጣችው። ሲናፍቃት ታንጎራጉራለች። እዛ ጋር የምትጠራቸው እህቶቿ ናቸው። አበዝየው አለ አንቺን አሉ አለ እያለች እህቶቿን እየጠቀሰች መልክ ይጠፋል እንጂ ስም አይሰሳትም ትላለች። መልካቸው ጠፍቷታል ግን ስማቸውን ታውቃቸዋለች እና እውነተኛ ስሜት ስላለው ስሜቱ ተስተጋብቷል ሲልም ይደመጣል። ብዙ ሰው አያዱሜ የተሰኘውን ሙዚቃ ሲሰማው ታሪኩን ሳያውቅ ሁሉ ያለቅሳል። እናቴንም በህይወት ከማለፏ በፊት አሰምቻታለሁ። ሪያክቷንም ትንሽ በቪዲዮ ቀርጫታለሁ። እናቴ የዛሬ ዓመት ነው ያረፈችው። አያዱሜ የሷ መታሰቢያ ነው ይላል። አያዱሜ ላይ አብራኝ የዘፈነችው ስንታየው ዘነበ ትባላለች። የነደርብ ዘነበ እህት ነች። አያዱሜን ከሌሎች ታዋቂ የሴት ድምፃውያኖች ጋር ነበር ልሰራ የነበረው። እሷን ስሰማት አሸነፈችኝ። ስሰማት እኔ የምፈልጋት ልጅ ነች። እኛም በምንፈልገው መንገድ ነው የቀዳናት። እሷም ስትሰማው ከአንዳንድ ወደደችው። ሙዚቃ እንደመማሬና እንደማወቄ ዋጋ ያለው ነገር ለመስራት ሞክር ያለው ባህላዊንም ዘመናዊንም ከ15 በላይ ሙዚቀኞች ተሳትፈውበታል። አያዱሜ ላይ ዋሽንት፣ ማሲንቆ፣ ክራር፣ ጊታር አለ። እንደ ሙዚቃዎቹ ፍላጎት የሚያስፈልጉን የሙዚቃ መሳሪያዎች ተጠቅመናል። አብዛኛዎቹን ያቀናበረው ሚካኤል ኃይሉ ወይም ሚኪ ጃኖ። ከሚኪ ጋር መስራት በራሱ አድቫንቴጅ ነው ይላል። ከሙዚቃ ትምህርት ቤት እንደመምጣቴ ብዙ ሙዚቀኛ ወዳጆች አሉኝ። 57 ጨዋታ የተሰኘው ሙዚቃ በ57 ደቂቃ ነው የሰራ ነው። እኔ ግጥምና ዜማውን፣ ሚኪ ጃኖ ደግሞ ቅንብሩን። 57 ደቂቃ ስል ግን
ዋጋ እንዲሰጠው ፈልጋለሁ። አንዳንድ ጊዜ ስለተሰጠው ብቻ አይደለም ዘፈን ጥሩ የሚሆነው። ባይልልኝ ከሚኪ ጋር አብረን ነው ስቱዲዮ የሰራ ነው። እሱንም ከአንድ ቀን ነው ግጥምና ዜማውን የሰራ ነው። ዜማውን አብረን ከሚኪ ጋር ነው የሰራ ነው። ግጥሙን እኔ ነኝ የሰራሁት። በጣም ቆንጆ ሆኖ ወጣ። ሚኪ ጊታሪስት ነው። ጊታሪስት ደግሞ በዜማ ሀብታም ነው። ሚኪ በጣም ጎበዝ ዜማ ደራሲ ነው። በነገራችን ላይ ሚኪ ድምፃዊ ነው። ስለ ሚኪ አውርቶ አይጠግብም እሱ። አልበሜ መጀመሪያ እንደወጣ ሰሞን በጣም ብዙ ሰው ደውሎልኛል። ጎሳዬና መሳይ ተፈራ መጀመሪያ ከደወለልኝ ውስጥ ናቸው። ሮፍናና ሌሎች ብዙ ሰዎች ደውለውልኛል። ከራሴ አልበም ላይ ለአንድ ቀን 3 ሙዚቃ ብቻ ስሰማ ከራሴ አልበም ላይ ለአንድ ቀን 3 ሙዚቃ ብቻ ስማ ብባል አያዱሜ ባይልልኝ እና ናፍቆኛል የተሰኙትን እሰማለሁ። ታምሜ ነበር። እጅና እግሬ እንደ ፓራላይዝድ ሆኖ ነበር። እጅና እጄን ማገናኘት አልችልም ነበር። አንዳንዴ ፈተና ጥሪ ነው። ከጠነከርክ ብዙ ነገር ትማርበታለህ። በሰዓቱ እስቅ ነበር፣ ምክንያቱም እኔ ማን ይነካኛል የምል ሰው ነበርኩ። ቴኳንዶ ተምሬያለሁ። ኢትዮጵያ ሻምፒዮንስ ነኝ። እግዚአብሔር ምሮኛል። ባልታመም ኖሮ አልበሙ የዛሬ 5 ዓመት ነበር የሚወጣው። አልበሙ የዛሬ ዓመት በዚህ ሰዓት ሊወጣ ቀን ተቆርጦለት ነበር። ማስታወቂያ ሁሉ ተሰርቶለት ሊወጣ 1 ሳምንት ሲቀረው እናቴ ያረፈች። እናቴ የጭንቅላት ቀዶ ጥገና አድርጋ ከባዱን ጊዜ አልፋ ነበር። የእናቴን ዋጋ ሳጣ ነው ያወቅኩት። እናቴን 14 ዓመት የማስታመም እድል አግኝቻለሁ ይላል። እናቱን ሲያስታውስ ለእናቴ አያዱሜን አሰምቻታለሁ። የመጀመሪያ ቀን አለቀሰች። እንዴት አሰብከው አለችኝ። አልበሜን 1 ዓመት ያራዘምኩት በእናቴ ሐዘን ነው ይላል። አልበሙን ለእናቴ መታሰቢያ አድርጌላታለሁ። ከአልበሜ ላይ 1 ክሊፕ ሰርተናል። እሱን እንለቃለን። 2-3 ክሊፕ እንጨምራለን። አልበም ርቃትም ይኖረናል ሲል ተደምጧል። ከመሰንበቻ ጋር በነበረው ቆይታ የዚህ ዝግጅት ተከታታዮች ስለ በፊያድ አልበም የትኛው ተመቻችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የዛሬውን ዝግጅታችን በዚሁ አበቃን። ሰናይ ጊዜ ተመኘን።